ታደርሳለህ አንተ መጽሐፍ ማንበብ አለመቻልህ ግድ የለም እኛ የምንልህን በጌታህ ስም አንብብ اقرأ باسم ربك الذي خلق ያ ፍጡራንን የፈጠረ በሆነ ጌታ በሱ ስም አንብብ خلق الإنسان من علق የረጋ ደም ከሆነች ከረጋ ደም የሰው ልጅ የፈጠረ በሆነው ጌታ ስም አንብብ اقرأ አንብብ አሁንም وربك الأكرم ቸር የሆነ የተላቀ የሆነ ጌታ በሱ ስም አንብብ አላሁ ስብሓነሁ ወተዓላ አልአክረም የተከበረ የተላቀ ቸር የሆነ የሚለውን የአላህ ስም ለምን ተጠቀመ ይላሉ ዑለማዎቹ እዚህ ላይ የሚያነቡ ሰዎች የሚያነቡ ህዝቦች ዕውቀት ያላቸው ህዝቦች መሪዎች ይሆናሉ ይከበራሉ ይላቃሉ ማለት ነው አሉ ኢክራም የሚያገኙት መከበርን የሚያገኙት ዕውቀት ያላቸው ህዝቦች ናቸው ስልጣኔውን የሚመሩት ይላሉ በጥንት የግሪክ ስልጣኔ ጊዜ ግሪኮች ከሌላው የዓለም ማህበረሰብ በተለየ አንባቢዎች ነበሩ መሪዎች ነበሩ ሮማውያን ከሌላው ማህበረሰብ የተለየ አንባቢዎች ነበሩ መሪዎችም ነበሩ በእስልምና ስልጣኔ እስላም እና ሙስሊሞች ለዓለም ማህበረሰብ የሚገርሙ ዕውቀቶችን አስተላልፈው ሄደዋል ከሃይማኖታዊ ዕውቀት ባሻገር አስትሮኖሚን አስተዋውቀዋል ድሮ የአስትሮሎጂ የሚባል ዕውቀት ነበረ አሁንም አንዳንድ ቦታ ላይ ይሰማል አይደል ኮከብ ቆጠራ ማለት ነው ኮከብ ቆጠራን ወደ አስትሮኖሚ የስነ ፈለክ ምርምር ሳይንስ ያሳደጉት ሙስሊሞች ናቸው አልኬሚ ብለው ኬሚስትሪን የፈጠሩት የተመራመሩበት ሙስሊሞች ናቸው የፊዚክስ ዕውቀት ትልቅ መሰረት ላይ እንዲቀመጥ ያደረጉ ሙስሊሞች ናቸው ምክንያቱም ከዛ በፊት በአቅል ብቻ መመራመር ነበር ኤክስፐሪመንት የሚባለው ሙከራ የሚባለው ተማሪዎች ኤክስፐሪመንት የሚባል አለም ላብራቶሪ ሄዶ መሞከር ለመጀመሪያ ጊዜ ሙስሊሞች ናቸው ኤክስፐሪመንታል ሳይንስ የምርምር ወይም የሙከራ ሳይንስን ለዓለም ማህበረሰብ ያስተዋወቁ ሙስሊሞች ናቸው አባስ ኢብኑ ፈርናስ ይባላል ለመጀመሪያ ጊዜ መብረር እንደሚቻል አውሮፕላን የሚባለውን ኮንሴፕት ለዓለም ያስተዋወቀው the two brothers የሚባሉት አሜሪካኖች አይደሉም ከነሱ 400 ዓመት በፊት አባስ ኢብኑ ፈርናስ ረሂመሁላህ የሚባል ትልቅ ተመራማሪ አዕዋፋትን አጥንቶ ልክ በአዕዋፋት ጥናት መሰረት አውሮፕላን ሰርቶ በሮ አሳይቷል የበረረው በ77 ዓመቱ ነበር ሱብሃንአላህ የ77 ዓመት አዛውንት ሆኖ በሮ አሳይቷል ነገር ግን የአውሮፕላን አስተራረፍን አላጠናም ነበር አዕዋፋት እንዲያርፉ ሚዛን የሚጠብቃላቸው የኋላቸው እቺ የኋላዋ አለች አይደለም የኋላዋ ነበረች እሷን ሳያጠና ነበር ወደቀና ሁለት እግሩ ተሰበረ አባስ ኢብኑ ፈርናስ ከዛ ምን አለ የኋለኛዋን ሳላጠና ቀርቼ ነው እሷ ትጠና ብሎ አስተያየት ሰጥቶ ነው የሞተው ወደ አኺራ ሄደው ሙስሊሞች በሁሉም ዘርፍ ትልቅ አስተዋጽኦ አድርገዋል መሪዎችም ነበሩ የዕውቀት ባለቤቶች ስለነበሩ ዑለማዎች ስለነበሩ በዲንም በዱንያም ዕውቀት ቀዳሚዎች ስለነበሩ ዓለምን መምራት ችለዋል አሁን ሙስሊሞች ከዚህ የኢቅራ ፕሪንሲፕል ከኢቅራ መርህ ራሳችን አውጥተን የዕውቀት ደሃዎች ሆንና የስልጣኔም ጭራ ሆን አሁን እየመሩን ያሉት ደግሞ አንባቢዎች ናቸው ዕውቀት አላቸው ባይሆን يعلمون ظاهرا
من الحياة الدنيا وهم عن الآخرة هم غافلون እንዳላቸው አላህ የዱንያን ዛሂሯን በደንብ በታትነው የሚያውቁ የተፈጥሮን ህግ አጥንተው ለኃይል መጠቀም የቻሉ እኛ ግን ነቢያችን አለይሂ ሰላቱ ወሰላም ኢነማ አልቁወቱ አረሚ ውርወራ ነው ኃይል ማለት ብለው ነግረውን አንድም ሚሳኤል መስራት አልቻለም ሙስሊሙ ግን በሌላ ሚሳኤል ይጨፈጨፋል ግልጽ ነው አይደል ነብዩ ሰለላሁ ዐለይሂ ወሰለም علموا اولادكم الرمي ልጆቻችሁን ውርወራ አስተምሩ ኃይል ማለት ውርወራ ነው ቁዋ ማለት ውርወራ ነው አሁን እኮ ነው የምናየው አይደል በውርወራ አይደለም እንደ ሁሉ ነገር 2000 ማይል 3000 ማይል የሚሻገር ያለው ይመራል ያሸንፋል ባጢልም ላይ ቢሆን ማለት ሐቅ ኖሮት ደግሞ ኃይል ከሌለው ዕውቀት ከሌለው ሁሌም ኋላ ይቀራል